ልዩ ልዩ ወቅታዊ እንዲሁም አነጋጋሪ የሆኑ መረጃዎችን ወደ እናንተ ለማድረስ ነው እንዲህ የተገናኘ ነው። በኢትዮጵያ የሚዲያ ታሪክ ውስጥ እጅግ ትልቅ አሻራ እንዳላቸው የሚነገርላቸው የኢቢኤስ ቴሌቪዥን መስራችና ባለቤት የሆኑት አቶ አማን ፍስሐጽዮን ህይወታቸው ማለፉ ተነግሯል። እጅግ በሚያሳዝን ሁኔታ እኚህ ደግሰው ህይወታቸው ያለፈበት ምክንያት ምንድነው እየተባለም በስፋት እየተጠየቀ ነው። ጉዳዩም አነጋጋሪ ሆኗል። የተፈጠረው ነገር ምንድነው? አቶ አማን ምን አጋጠማቸው? በኢቢኤስ ቴሌቪዥን አሁን ያለው ድባብና ቢሮ ውስጥ ከካሜራው ጀርባ በዚህ ሰዓት ያለውን ድባብ ከስፍራው ባገኘነው መረጃ መሰረት ወደ እናንተ እናደርሳችኋለን። አዶናይ በነገራችን ላይ ማለት ነው የኢትዮጵያን ህዝብ ቻሌንጅ እያደረገው ነው ያለው። ምን አይነት የተሳሳተ መንገድ ላይ እንዳለን እንደ ህዝብ ማለት ነው እንደ ህዝብ ጀግኖችን መፍጠር እንዳቃተን ምልክት ሆኖ እያሳየን ነው። ትናንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትልቅ ስም ያለው ዘማሪ ገብረ ዮሐንስ በቲክቶከሩ አዶናይ አማካኝነት አዲስ የሆነ የመኪና ቻሌንጅ ሊጀመር ስለመሆኑ በመረጃ አስረድጃችሁ ነበርና ነገር ግን አንድ ሰው በዚህ ጉዳይ ላይ የተናገራቸው ሐሳቦች በጣም አስገርመውኛልና ከዚሁ ጋር በተገናኘ የማጋራችሁ መረጃም ይኖረኛል። ይሄ ዘማሪ መኪና የለውም አስቡት። በሌላኛው መረጃችን ደግሞ ታዋቂው ድምፃዊና የጄ ቴሌቪዥን በአሁኑ ደግሞ የጄ ኤፍኤም ባለቤት የሆነው ጆሲ ኢንድ ሃውስ ከቀድሞ ፍቅረኛው ጋር በፍርድ ቤት ሲያደርገው የነበረው ክርክር መጨረሻው ታውቋል። ጉዳዩም በጣም አነጋጋሪ ሆኗል። ከምንም በላይ ደግሞ እቺ የቀድሞ ፍቅረኛው በፌስቡክ ገጿ ላይ ያሰፈረችው ጽሑፍ ደግሞ ብዙ ሰዎች እየተቀባበሉት ነው። የተናገረቻቸው ንግግሮችም አስገራሚ ተብለዋል። ምን አለች? ምንድነው የተወራው የሚለውን ወደ እናንተ በዚህ ፕሮግራም ላይ እናነሳለን። ከዚህ ባለፈም ለ6 ወራት ያክል ሲከራከሩበት የነበረው ጉዳይና የመጨረሻው የፍርድ ውሳኔ ምንድነው የሚለውንም እንነግራችኋለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ የጎራ ስቱዲዮ ቤተሰቦች እንደምን አላችሁልን ብለናል። ጎራ ስቱዲዮን ተቀዳሚ ምርጫ ስለምታደርጉ እናመሰግናለን። ጌታቸው በላይ የዛሬዎቹን መሰናዶች በቅደም ተከተል ወደ እናንተ አደርሳችኋለሁ። እስከ መጨረሻው ከኛ ጋር ሆኑ። መሃል ፒያሳ ላይ ከፊት ለፊት የአራዳ ፓርክ እይታ ያላቸው በጀርባ ደግሞ የፍሬንድሺፕ ፓርክ እይታ ያላቸው አፓርትመንቶችን የያዘው ሜሪት አራዳ ፓርክ የተሰኘው አፓርትመንት ለሽያጭ በታላቅ ቅናሽ ክፍት ሆኗል። አሁን ላይ በእነዚህ አፓርትመንቶቻችን ላይ ከባለ 1 እስከ ባለ 3 መኝታዎችን ማግኘት የሚችሉ ሲሆን ባለ 1 መኝታ 49 ካሬ ጠቅላላ ዋጋው 3.7 ሚሊዮን ብር ጀምሮ፣ ባለ 2 መኝታ 95 ካሬ ጠቅላላ ዋጋው ከ7.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ 130 ካሬ ተጨማሪ ሰራተኛ ክፍል ያለው ጠቅላላ ዋጋው ከ10 ሚሊዮን ብር ጀምሮ በታላቅ ቅናሽ እየሸጥን እንገኛለን። ይፍጠኑ። ለተወሰኑ ቤቶች የወጣ የዲስካውንት አማራጭ ስለሆነ ከስር በምናስቀምጥለው ስልክ መስመር ይደውሉልን። ሜሪት ፕሮፐርቲስ። ዘማሪ ገብረ ዮሐንስ ገብረ ጻዲቅ ትናንት ባጋራችሁ መረጃ መሰረት በብዙ ፈተናዎች መንገዶች አልፎ ዛሬ ለደረሰበት ቁም ነገር እንደበቃ እናውቃለን። እሱም እንደሚናገረው እግዚአብሔር ረድቶኝ ያን ሁሉ ፈተና አልፌ ለዚህ ደርሻለሁ ሲልም ነበር። ነገር ግን ከሰሞኑ በታየች አንዲት ቪዲዮ አማካኝነት አዶናይ የመኪና ቻሌንጅ ለዘማሪው ያስፈልጋል ብሎ ከሰሞኑ ቻሌንጁን እንደሚጀምረው አስታውቆም ነበር። ታዲያ ይህ መረጃ በስፋት እየተዘዋወረበት ባለበት በዚህ ሂደት ውስጥ አንድ ሰው በዚህ ጉዳይ ላይ የተሰማውን ስሜት እንዲህ ሲገልጸው ተመልክቼ ነገርየውን በጣም ስለገረመኝና ሐሳቡ ለሁላችንም የሚጠቅም ነው ብዬ ስላሰብኩ በተወሰነ መንገድ ላሰማችሁ። ይሄ ልጅ አዶናይ በነገራችን ላይ ማለት ነው የኢትዮጵያን ሕዝብ ቻሌንጅ እያደረገው ነው ያለው። ምን አይነት የተሳሳተ መንገድ ላይ እንዳለን እንደ ሕዝብ ማለት ነው እንደ ህዝብ ጀግኖችን መፍጠር እንዳቃተን ምልክት ሆኖ እያሳየን ነው። ዘማሪ ገብረ ዮሐንስ ገብረ ጻዲቅ በነገራችን ላይ ኦርቶዶክስ ቤተክርስቲያን ዘማሪ። ኦርቶዶክስ ቤተክርስቲያን በነገራችን ላይ ተከታዩዋ ከ50 እስከ 70 ሚሊዮን እንዲሁ ይገመታል። ይሄን ያህል ትልቅ ምናልባት እኮ ይሄ የህዝብ ብዛት የተለያዩ አፍሪካ ሀገሮች ብንሄድ እኮ 10 አፍሪካ ሀገር መሆን ይችላል። ይሄን ያህል ህዝብ ያለው እምነት ዘማሪ ይሄ ዘማሪ መኪና የለውም አስቡት። እንደው ዝም ብዬ በለውሳ ዝም ብዬ ስጠይቅ ጎግል ላይ ሰርች ሳደርግ ከ150 ያላነሰ መዝሙር ሰርቷል።
አብዛኞቹ መዝሙሮች በሚባሉ ደረጃ በሁሉም ቤት ተሰሚነት አላቸው፣ ይደመጣሉ። ይሄንን የሚያክል ተጽዕኖ የሚፈጥር ዘማሪ በእግሩ ነው የሚሄደው፣ ላውም አይነ ስውር ሆኖ ማለት ነው። ይሄን ቤትም የለው ይሆናል። አስበው ምን አይነት ሰዎችን እያነገስ ምን አይነት ሰዎችን ቀብረን እንደምንኖር ተመልከቱ። እርግጠኛ ነኝ ይሄ ልጅ የሚሰራቸው መዝሙሮች አይደለም በኦርቶዶክሶች ብቻ አይደለም በሌሎች እምነቶች ባሉ ሰዎችም ሊሰሙ የሚችሉ። ይሄንን የሚያክል ትልቅ ሰው ይሄንን የሚያክል ጀግና በእግሩ እንዲሄድ አድርገን እነማንን መኪና ውስጥ እንዳስገባን እንመልከት እስቲ። ራሳችን እንታዘብ። ይህን ሰው እንደሰማችሁት እንግዲህ የመኪና ባለቤት ያደረግናቸው ሰዎች እነማን ናቸው? ለሀገራቸው ምን አይነት አበርክቶ ያላቸው ናቸው? ምን አይነት ስራዎችንስ የሰሩ ናቸው ብሎ ይጠይቃል። እኛ ሀገር ላይ እንግዲህ በጣም በርካታ የሀገር ባለውለታዎች ለኢትዮጵያም ለሃይማኖታቸው እንዲሁም ደግሞ ለቤተሰባቸውም ጭምር ብዙ ስራዎችን መስራት የቻሉ ባለውለታ ተብለው ሊጠቀሱ የሚችሉ ሰዎች ያሉበት የኑሮ ደረጃ አብዛኞቹ ማለት በሚቻል ሁኔታ ያሉበትን ሁኔታ እናውቃለን። እና ለነዚህ መኪና ቤት ለሚገባ ሰዎች መኪና ሳንሰጣቸው ንብረት ሳንሰጣቸው እንዲያገኙ ሳናደርጋቸው ነገር ግን ደግሞ ምንም እዚህ ግባ የሚባል ስራ ላልሰሩ ሰዎች ግን ቅንጡ የሚባሉ አኗኗሮችን እናስረክባቸዋለን፣ እንሰጣቸዋለን። የሚሰሩ ሰዎችን እንሰርቃቸዋለን፣ ለማይሰሩት ወስደን እንሰጣለን። ይህን ልጅ እኮ ካሴቱን መግዛት ብንችል ሲዲዎቹን መግዛት ብንችል ዛሬ የሚኖረውን ኑሮ አይኖርም። ዩቲዩብ ላይ ሄጄ ያየሁት ያለውን ተከታይ ብዛት የሱን ፔጅ ማለት ነው 49,000 150 መዝሙሮችን የዘመረ ሰው ዝም ብሎ ራንደም ነው። በነገራችን ላይ ከዚህ የበለጠ ሊሆን ይችላል። እና የተለያየ አገልግሎት ላይ መገኘት የሚችልን ሰው እድሜ ልኩን ለዚህ ለሃይማኖቱ ዲቮት ያደረገ ሰው እኛም አንከተልም። ግን አንዲት ሴት ማለት ነው ሰው እርቃኗን ወጥታ ስለደነሰች እሷን እንከተላለን። በእርግጥ የሰዎቹ የግል ስራቸው አይደለም ወይ ይህን ያደረገው ልትሉ ትችላላችሁ። ነገር ግን የሀገር ባለውለታ የሆኑ ሰዎች በሚሰሩት የስራ መስክ ላይ ከደገፍናቸው ካገዝናቸው የመኪና የቤት ባለቤት የማይሆኑበት ምንም ምክንያት የላቸውም። ስለዚህ እንደ ገብረ ዮሐንስ አይነት በጣም ብዙ ባለውለታ የሆኑ ትልልቅ የሚባሉ ሰዎችን ማክበር፣ የሚሰሩትን ስራ መደገፍና ጥሩ ነገር እንዲያገኙ ማድረግ የሁላችንም ኃላፊነት ስለሆነ እንዲያው የሰውየው ሀሳብ ስለገረመኝ ደስም ስላለኝ ነው ላጋራችሁ የፈለኩት። ወደ ተከታይ መረጃችን እንሻገር። አቶ አማን ፍስሐ ጽዮን ተብለው ይጠራሉ። በኢትዮጵያ የሚዲያ ታሪክ ውስጥ እጅግ ትልቅ አሻራ አላቸው ተብለው ከሚነገሩ ሰዎች መካከል ናቸው። በተለይ ደግሞ በግሉ የሚዲያው ዘርፍ ላይ ያላቸው አበርክቶ የላቀ ስለመሆኑም ይመሰከርላቸዋል። በተለይ ደግሞ የኢቢኤስ ቴሌቪዥንን ከማቋቋም ጀምሮ እስካሁን ድረስ ከባለቤታቸው ጋር በመሆን የተለያዩ ስራዎችን በመስራት የመዝናኛውን ዘርፍ በማሳደግና ብዙ ተመልካቾችን ወደ ቴሌቪዥን እንዲሳቡ በማድረግ ያላቸው ሚና ከፍ ያለ ነው። አቶ አማን ኢንኮም ትሬዲንግ በሚባል ተቋማቸው መሰረትም ከአቶ ነብዩ ጦመ ልሳን ጋር በጋራ በመሆን የሳተላይት ቴሌቪዥን በሀገር ውስጥ ማሰራጨት የጀመሩ ፈርቀዳጅ የሚዲያ ባለውለታ ናቸው ስትል ናፍቆት ዮሴፍ በፌስቡክ ገጿ ላይ አኖራለች። ኢቢኤስ ቴሌቪዥን አሁን የደረሰበትን የተወዳጅነት ከፍታ እንዲይዝ ከባለቤታቸው ከወይዘሮ ማክዳ ጋር በመሆን በእጅጉ ለፍተዋል ስትልም ትመሰክራለች። አቶ አማን ፍስሐ ጽዮን ኢቢኤስን ከመመስረት ባሻገር ግን በውጭ ሀገር የሚኖሩ ኢትዮጵያውያንን ከሀገራቸው ባህልና ማንነት ጋር ለማስተሳሰር ከፍተኛ ሚና እንደተጫወቱም ብዙ ሰዎች ይመሰክሩላቸዋል። በቴሌቪዥን ጣቢያው አማካኝነት ደግሞ ለበርካታ ጋዜጠኞች፣ አርቲስቶች፣ የሚዲያ ባለሙያዎች እንዲሁም ለሌሎች ሰዎች ሁሉ የስራ እድልና የችሎታ ማሳያ መድረክ የፈጠሩ ታላቅ ሰው ሆነው ብዙዎች ያመሰግኗቸዋል። አቶ አማን በስራ ቀልድ አያውቁም ይባልላቸዋል። ከሰራተኞቻቸው ጥሩ የሆነ ግቡብነት እንዳላቸውም ይነገራል። አብዛኞቹ ሰራተኞቻቸው እጅጉን የሚያከብሯቸው፣ ለሁሉም መልካም አሳቢ እንደሆኑም ነው ያገኘኋቸው መረጃዎች የሚጠቁሙት። አቶ አማን ታዲያ ቀደም ሲል በገጠማቸው ህመም ምክንያት ከሀገር ወጥተው በተለያዩ ሀገራት ረጅም ጊዜ የሕክምና ክትትል ሲያደርጉ ቆይተዋል ተብሏል። ሕክምናቸውን በድል አጠናቀው በሰላም ወደ ሀገራቸው ተመልሰው ስራዎችንም አብረን እንሰራለን ብለን ስንጠብቅ በዛሬው ዕለት 4 ቀን 2018 ዓ.ም ግን ህይወታቸው ማለፉን ሰማን በማለት
የደረሰባቸውን ከባድ ሐዘን የቴሌቪዥኑ ሰራተኞች ገልጸዋል። በቴሌቪዥን ጣቢያው ውስጥም ከባድ የሚባል የሐዘን ድባቴ መፈጠሩን ነው ያገኘናቸው መረጃዎች የሚጠቁሙት። ኢቢኤስ ቴሌቪዥን እንደምታውቁት ከቅርብ ጊዜያት ወዲህ አሉ የሚባሉትን ታላላቅ ሰዎች እያጣም ይገኛል። ከ2 ዓመት በፊት በኢቢኤስ ቴሌቪዥን በጣም ተወዳጅ የነበረውን አስፋው መሸሻን ማጣታችን ይታወሳል። በቅርቡ ደግሞ ነፃነት ወርቅነህ ተደገመ። አሁን ደግሞ ዋናው የቴሌቪዥኑ ባለቤት የሆኑት አቶ አማን ህይወታቸው ማለፉ ተነግሯል። ስለዚህ ለኛል አስፋው መሸሻ በታመመበት ጊዜ ወደ ውጭ ሀገር ድረስ ሄዶ እንዲታከም የሚያስፈልገውን ነገር ሁሉ እናሟላለን በማለት አቶ አማን የራሳቸውን ድርሻ ለመውጣት ቁርጠኛ እንደነበሩና በተግባርም ያሳዩ ሰው እንደነበሩ እናስታውሳለን። በኋላም ቢሆን ነፃነት ወርቅነህ ህመም ቢገጥመው ከጎኑ መቆማቸውንም እንዲሁ መረጃዎች ሲጠቁሙ ነበርና አሁን ግን ህይወታቸው በማለፉ በጣም የሚያሳዝን ክስተት ሆኗል። ለማንኛውም ለቤተሰቦቻቸው ለወዳጆቻቸው ሁሉ መጽናናትን እንመኛለን። ከዚሁ ጋር በተገናኘ ግን የሚወጡ አዳዲስ መረጃዎች ካሉ በተከታዮቹ ፕሮግራሞቻችን ላይ የምናጋራችሁ ይሆናል። አሁን ደግሞ ከድምፃዊ ጆሴፍ ገብሬና ከቀድሞ ፍቅረኛው ጋር በተገናኘ የተፈጠረውን ውዝግብ እናካፍላችኋለን። ዮሴፍ ገብሬ እንደምታውቁት በጣም በርካታ ስራዎችን የሰሩ ለሀገራቸውም ትልቅ የሆነ አበርክቶ ካላቸው ወጣቶች መካከል የምንመድበው ነው። ከድምፃዊነቱ ባሻገር ደግሞ በሚዲያ ታሪክ ውስጥ ትልቅ አሻራም አለው። በዚህም የቀድሞውን የጄቲቪን በመመስረት በጣም በርካታ ስራዎችን፣ የመዝናኛ ፕሮግራሞችን በማቅረብ እናውቀዋለን። ከዚህ ባለፈም ኢትዮጵያውያንን እንዲሁም ኤርትራውያንን በማገናኘት ከኢትዮጵያ አልፎ እስከ ኤርትራ ድረስ በጣም ተወዳጅ እንደሆነም እንዲሁ ይነገርለታል። ከዚህ በተጨማሪ ደግሞ በሆቴል ዘርፍም የራሱን አበርክቶ አድርጓል። ጄ ሪዞርት አዳማ በጣም በርካታ እንግዶችን የሚቀበል በሆቴልና በቱሪዝም ዘርፉ የራሱን የሆነ አሻራ እያስቀመጠ የሚገኝ ትልቅ ድርጅት ባለቤትም እንደሆነም ነው የምናውቀው። አሁን ደግሞ በዚህ ሰዓት JFM የሚል ሚዲያን አቋቁሞ በሬዲዮ ዘርፍ ደግሞ የራሱን አበርክቶም እየሰራ ይገኛል። ከወራት በፊት ደግሞ ከቀድሞ ፍቅረኛው ጋር በተፈጠረ አለመግባባት ምክንያት ስሙ ሲነሳ ነበረ። ከቀድሞ ፍቅረኛው ልጅ እንዳለው የሚነገረው ጆሲ ከልጃቸው ጋር በተገናኘም ነው እስከ ፍርድ ቤት የደረሰ ውዝግብ የገጠማቸው። ከዚሁ ጋር ተገናኝቶም ለ6 ወራት ያክል በፍርድ ቤት ክርክሩ ሲደረግ ቆይቶ አሁን ውሳኔ ተላልፎበታል። ከዚሁ ጋር ተገናኝቶ ደግሞ የቀድሞ ፍቅረኛው ያስተላለፈችው መልእክት በጣም አነጋጋሪ ሆኗል። እንስማው መረጃውን። ጭካኔ፣ ማስመሰል፣ ውሸት፣ ክፋት መልክ ቢኖረው አንተን ይመስል ነበር በማለት በራሷ የፌስቡክ ገጽ ያስቀመጠችው ሶሲ ግርማይ ናት፣ የጆሲ የቀድሞ ፍቅረኛው። አሁንም ፈጣሪ ይፍረድብህ ስትል ሐሳቧንም አኖራለች። በድምፃዊ ዮሴፍ ገብሬ ጆሲና በቀድሞ ፍቅረኛው ሶሲ ግርማይ መካከል በልጅ አስተዳደግ ዙሪያ የነበረው ክርክር በጆሲ አሸናፊነት ነው የተጠናቀቀው ይለናል መረጃው። የክርክሩ ሂደትና የቀድሞ ፍቅረኛው ያስተላለፈችውን መልእክት በዝርዝር እንመልከተው። የድምፃዊው ዮሴፍ ገብሬ ጆሲ ኢን ዘ ሃውስ የቀድሞ ፍቅረኛ ሶሲ ግርማይ በፌስቡክ ገጿ ላይ ታዲያ ባሰፈረችው መልእክቷም የፍርድ ቤቱ ውሳኔ ከእናትነት ፍቅር ይልቅ ቁሳዊ ነገሮችን መሰረት ያደረገ ነው በማለትም ማዘኗን ነው የተናገረችው። የተከሰስኩበት ነገር መዓት ነው፣ አሉባልታ እንጂ ክስ አይመስልም ያለችው ሶሲ ግርማይ በክሷ ላይም የምትሰራው ባር ውስጥ ነው፣ እያመሸች ትገባለች፣ ክለብም ታድራለች፣ ሱሰኛ ናት፣ ልጄን ገንዘብ መጠቀሚያ አድርገዋለች፣ ከጓደኞቼ ጋር አትስማማም፣ ጸበኛ ነች የሚሉ መሆኗንም በምሬት ስትናገር ነው የታየችው። ሶሲም ስራዋ የባልትና ውጤቶችን ማቅረብ መሆኑን፣ ምንም አይነት ሱስ እንደሌላትና ለልጆቿ መልካም እናት መሆን ጎረቤቶቿና ቤተሰቦቿ ምስክርነት መስጠት እንደሚችሉም እንዲሁም በክሱ ላይ ማስተባበላቸውንም አስረድታለች። ሶሲ በዚህ ሀተታዋ ላይ እንዳስቀመጠችውና እንደተመለከትነው ከሆነ ጆሲ ከልጁ ፊት የተለያዩ ሱሶችን እንደሚጠቀም፣ የትምህርት ቤት ክፍያም እንደማይከፍል ተናግራለች። ዝርዝሩን እንቀጥል። እንደ ሶሲ ገለጻ ጉዳዩን የመረመሩት የማህበራዊ ሰራተኞች ያቀረቡት ሪፖርት ለውሳኔ ትልቅ ሚና ተጫውቷል ብላለች። ሪፖርቱም በዋነኝነት ትኩረቱን ያደረገው በሁለቱ ወገኖች የኑሮ ደረጃ ላይ ሲሆን የድምፃዊው ገቢ ከሷ የተሻለ መሆኑ፣ ቤቱ ሰፊና ለልጁም የተለየ መኝታ ቤት ያለው መሆኑ፣
መኖሪያው ቦሌ አካባቢ መሆኑና ለልጁ መጫወቻ መኖራቸውንም መሰረት በማድረግ ልጁ ከአባቱ ጋር እንዲያድግም ወስኗል የሚለውንም አስቀምጣለች። በዚህም መሰረት ፍርድ ቤቱ ልጁ ከአባቱ ጋር እንዲኖር የወሰነ ሲሆን እናትየው በየ2 ሳምንቱ አንድ ጊዜ ብቻ እሁድ ቀን ለጥቂት ሰዓታት እንድትጎበኝ ተፈቅዶላታል ተብሏል። ሶሲ በሰጠችው አስተያየትም ከቁስ ከቤትና ከመኪና እናትነት እንደሚያንስ ሲነገርህ እንደማዘን ሰባሪ ነገር የለም በማለት ጥልቅ የሆነ ሐዘኗንም ገልጻለች። በጠበቃዋ ሰብለ አሰፋ አማካኝነት የተለያዩ መረጃዎችን በማቅረብ ስትከራከር ብትቆይም ውጤቱ ግን እናትነትን የገፋ ነው በማለት ነው ሐሳቧን ያስቀመጠችው። በዚህ ሰዓት በሆስፒታል ውስጥ እንደምትገኝ የገለጸችው ሶሲ እውነታውን ከፈጣሪ እጠብቃለሁ ሐቄንም ከሱ ነው የምጠብቀው የሚል መልእክቷንም እንዳስቀመጠች ነው ይሄው ያገኘነው የጽሁፍ መረጃም የሚያመላክተው። እንግዲህ ቀደም ብዬ እንደነገርኳችሁ በጆሲና በቀድሞ ፍቅረኛው በሶሲ ግርማይ መካከል ሲደረግ የነበረው ክርክር በዚህ ውሳኔ ማብቃቱን ነው የተገኙ መረጃዎች የሚጠቁሙት። በዚህ ጉዳይ ላይ ሶሲንም ያለውን ሁኔታ እንድታስረዳን ስልኳን ሞክሬ ነበር፣ ነገር ግን ዝግ ነው። በሚቀጥለው ጊዜ እንግዲህ ከተገናኘንና ተጨማሪ መረጃዎችን የምትነግረን ከሆነ ማቀርበው ይሆናል። ለማንኛውም ጎራ ስቱዲዮን ስለምትከታተሉ እናመሰግናለን። ቻናላችን እንደምታውቁት ወቅታዊ፣ ማህበራዊ ደግሞም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው ወደ እናንተ ወደ ተመልካቾች የሚያቀርበው። በዛሬው ዝግጅታችንም ልዩ ልዩ ወቅታዊ እንዲሁም አነጋጋሪ የሆኑ መረጃዎችን ሰብሰብ አድርገን ወደ እናንተ አቀርበናል። ጌታችሁ በላይ ደግሞ እንዲህ ከፊት ለፊታችሁ ተሰይሜ መረጃዎቹን አዘጋጅቼ አቅርቤላችኋለሁ። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ አኑሩልን። በሚቀጥለው ደግሞ እንገናኛለን። እስከዚያ ቸር ቆዩልን።